ብዙ ምዕራፎች በህይወታችሁ ይሆናሉ። የእናንተ ነገር አላበቃም። ማን ነው አበቃ የሚለው? እግዚአብሔር ገና በህይወት በአገልግሎት በስራ በብዙ ነገር በህይወታችሁ ገና የሚሰሩ የሚጻፉ ብዙ ምዕራፎች አሉ። አሜን ብላችሁ ውሰዱ። ማን ነው አበቃ የሚለው? ዲያብሎስ። ጤንነት፣ አንዳንድ ጊዜ ጤንነት ሲቃወስ ራሳችንም ነገሮቻችን እንዳበቃ አድርገን የምናስብ ሰዎች አለን። እግዚአብሔር ግን ነገሮቻችሁን በኢየሱስ ስም አያበቃም። ስለዚህ አሜን ብላችሁ ውሰዱ። በዚህ ዓመት በሚቀጥለው ዓመት ገና ብዙ ነገሮች አበቃ ያላችሁ ሰዎች በሙሉ እግዚአብሔር ከፍታ ላይ ያወጣቸዋል። እግዚአብሔር አዲስ በር ይከፍታል። እግዚአብሔር አዲስ ከፍታ ይሰጣቸዋል። ስለዚህ የእናንተ ነገር አላበቃም። ገና በልጆቻችሁ ህይወት፣ ገና በትዳራችሁ፣ ገና ባላችሁ ነገር በሙሉ እግዚአብሔር ተጽዕኖ ፈጣሪ ያደርጋቸዋል። በኢየሱስ ክርስቶስ ስም ነገሮቻችሁ ይሳካሉ። የእግዚአብሔር ሰው ሐዋርያ አበባየሁ ነኝ። ቀጣይ ምዕራፎች አሉ። ዮሐንስ እንደዚህ ያለ ስለ እግዚአብሔር ቃልና ስለ ኢየሱስ ክርስቶስ ምስክር ፍጥሞ በምትባል ደሴት ላይ ተወርውሮ እንዲሞት በነበረ ጊዜ ጌታ መጣና አትፍራ፣ እኔ ካንተ ጋር ነኝ ያለው። ሃሌሉያ! እግዚአብሔር በእያንዳንዱ ጎዳና ከናንተ ጋር ነው ያለው። እናንተ ግን ልታምኑ ይገባል። ማንን ነው የምታምኑት? ቃሉን ነው የምታምኑት? ራሳችሁን ነው የምታምኑት? እግዚአብሔር ያለው በህይወታችን ላይ ሁሉ ጊዜ ይሆናል። ስለዚህ ገና ብዙ ቀጣይ ምዕራፎች አሉ ብለን ስናምን ያ እምነት ነው። መጋቢት 7 ላይ ጎልጎታ ቸርች ቦሌ ሚካኤል ላይ ነው ያለው። ቦሌ ሚካኤል፣ ከቦሌ ሚካኤል ወደ ቦሌ ቡልቡላ ስንወርድ አደባባዩ ፊት ለፊት ላይ ጎልጎታ ቸርች አለ። ወይም ከቦሌ ቡልቡላ የምንመጣ ከሆነ በክተራ እንዳለፍን ሰርክል አደባባይ ፊት ለፊት ላይ ጎልጎታ ቸርች አለ። ትልቅ አዳራሽ። ስልኬ 0929103078። እግዚአብሔር መልካም ነገር ያደርጋል። እስቲ እንጸልያለን። ሃሌሉያ! የትኛውም የተቆለፈ ነገር እንዲከፈት፣ ጠላት የያዘው ነገር እንዲከፈት፣ እግዚአብሔር ሆይ ነገሮቻችሁ አበቃ የሚል በሽታ ካለ፣ እጦት ካለ፣ የጠላት ስራ ካለ ከህዝብ ላይ እንዲፈርስ፣ ከልጆች ላይ እንዲበተን፣ አዲስ ነገር በመንገዳቸው ላይ እንዲገጥማቸው ዛሬ ጸልያለሁ። የተያዘው ነገር ይመለስ። የትኛውም በሽታ ይወገድ። አዲስ ነገር በኢየሱስም በህይወታቸው እንዲሆን ጸልያለሁ። ወደ ዘላለም ክብር እንዲገቡ፣ ወደ ታላቁ ጌታ እቅፍ እንዲገቡ፣ እግዚአብሔር ነገሮቻቸው ሁሉ እንዲሳካ፣ የደስታ ዘመን እንዲሆን፣ የዲፕሬሽን የተስፋ መቁረጥ ሳይሆን ያንተ ጊዜ እንዲሆን ጸልያለሁ። በኢየሱስ ስም ተከናወኑ። ኢየሱስ ሁሉን ይችላል። ነገሮቻችሁ ሁሉ ይሳኩ። ይህንን ሼር አድርጉ። ላይክ እያደረጋችሁ ሰብስክራይብ እያደረጋችሁ ሌሎች ሼር አድርጉ። በኢየሱስ ስም የእናንተ ነገር አላበቃም። ሜሴጅ ላይ የኔ ነገር አላበቃም እያላችሁ ጻፉ። የኔ ነገር አላበቃም። የኔ ነገር ገና ይቀጥላል። እግዚአብሔር ገና ብዙ ምዕራፎች በህይወቴ ላይ አለ። ዮሐንስ እንኳን ተጥሎ በነበረበት ቦታ እዛ ፈጥሞ ደሴት በሚባል ቦታ ላይ ተጥሎ ባለበት እግዚአብሔር ሬቨሌሽን የሚያክል መጽሐፍን በሱ ውስጥ አስቀመጠው። ስለዚህ አዲስ የሚገለጥ ነገር በህይወታችሁ አለ። ተከናወኑ።